እናንተ ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን ሲፈን? እርግጠኛ ነህ ሰለሞን? ትችኛለሽ? ካልሆነ ደግሞ እዚህ ጥሯቸው። የኔ ልጅ እኔ ምን አጎደልኩብሽ? ኧረ እንደዛ ለማለት ፈልጌ አይደለም። እስካሁን እኮ ሊጠይቁኝ አልመጡም። የት ሄደው ነው ብዬ ነው። ለጊዜው እዚህ አይኖሩም፣ ራቅ ያለ ቦታ ሄደው ነው። ግን ሲመጡ ቀጥታ አንቺ ጋር ነው የሚመጡት። እሺ እንደዛ ከሆነ በቃ እኔ ቆንጆ ምግብ ልስራልሽና እመጣልሻለሁ። እሺ ሰላም አቶ አምነን። አቤት ሰላም። እንዴት ነህ? አዲስ የተገኘ ዜና አለ ስለ ፋይሉ? አይ ምንም የለም፣ ነገር ግን በደንብ እያጣራን ነው። በቅርብ የምንደርስበት ይሆናል። አዎ እንደርስበታለን። እኛም የሚደረገውን ነገር እያደረግን ነው። አሁን ድርጅቱ በይበልጥ ጠባቂ ያስፈልገዋል። ማናችሁ ስትዘናጉ ማየት አልፈልግም። ስራችሁን በአግባቡ ስሩ። እሺ አለቃ። ባለፈው ያልከኝን ጉዳይ አጣርቼ ነበር እና አዲስ የተገኘ ነገር አለ? አዎ አለቃ። ፈልጋት ያልከኝ የደፊኔ ልጅ አዲስ ነው። ማናት? ከዩቴን ስታመሰቃቀሉ ነበር። ንገረኝ፣ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። የገባችበት ገብቼ እገላታለሁ አልክ እንጂ ከዚህ በላይ ቆይ እንዴት ልትል ነው? ሲፈን እባክሽ አታሳብሽ። አታስብ፣ ድጋሚ ይሄን ቃል ከኔ አታገኘው። ምን ሰበር ላይ ለጥፍሻል? ጭራሽ በቤት የጠገኝነት ሳያንስሽ ተናገርኛለሽ እንዴ? ፖሊስና ካሬ ለክተሽ የገዛሽው ቤት መስል ደረትሽ ለጥሽ ስታወሪ ከኔ እኩል የገባሽ ጥገኛ መሆንሽን ረሳሽው እንዴ? ሲፈን እንዴት እኔት እየተናገርሽ ነው ያለሽው? መቼም ሙስጠፋ አይደለም አይ ልቤ ሰጣሽ። ምን ነው ቢሰጠኝስ? ምን አናደድሽ? ለአንቺ ስንት ነገር ሰጥቶሽ አይደል እንዴ? ቆይ ምን ማለት ነው? ቀጥተኛ ንግግር ነው የተናገርኩት። ለነገሩ መቀበል ለለመደ ሰው ከባድ ንግግር ነው የሚሆንበት። አፍቃሪ ንዴቷን ኔሌን ይዞጣችብኝ። ጄሪ ሲፈን እንደምታፈቅረኝ ነግራሽ ነበር? እኔ በምን ላውቅ እችላለሁ? ምናልባት ከነገረችሽ ብዬ። አይ ካንተ እኮ ነው የሰማሁት። ማለት ማለቴ ካንተ ነው የሰማሁት። ሲፈን የእውነቷን መሆን የለበት። ለእኔ እኮ እንደ እህቴ ናት። ለምን እንደዚህ እንደምታስብ አላውቅም። እማላውቃት ሰው ሊሆን ይችላል። አምነን በስተመጨረሻ እንግዲህ በቤት ሲከናወንበት የነበረውን በሙሉ አሁን ላይ አውቋል ማለት ነው። ከዚህ ቀደም አምነን ለዚህ ነገር ተጠያቂ የሆነችዋ ሴት ማነች፣ እኛንስ በዚህ ልክ ስትጎዳን የቆየችዋ ይች ሴት ማነች የሚለው ግራ ቢጋባም በአክስቱ ምክንያት እንግዲህ የወይዘሮ ዴፍኔ ልጅ ነች፣ እሷም ልጅ አለቻት ሴት ልጅ፣ ለዚህ ችግር ሁሉ ተጋላጭ እያደረገች ያለችው እሷ ነች በማለት መልስ ነግረው ነበረ። ታዲያ አምነንም እንግዲህ ከዚህ ቀደም ዴፍኔ የምትባል የቤታችን ሰራተኛ ነበረች። ታዲያ አሁንም ህይወታችን እያመሰቃቀለችው ነው ያለችው። ይቺ ሴት ማናች? ከኛስ ምንድን ነው የምትፈልገው? በአካል ባገኘት እንኳን አንድም እገላታለሁ፣ አንድም ደግሞ እንግደረደራለን የሚል ውሳኔ ወስኖ ሳለ ለሚከታተል ሰው እንግዲህ ጥቆማ ይሰጣል ማለት ነው። ያ እንግዲህ ሰለሞን የተባለ ግለሰብ እንግዲህ የወይዘሮ ዴፍኔ ልጅ ማን እንደሆነ ሲያጣራ ከቆየ በኋላ አለ ግን በአምነን ቤት ውስጥ የምትኖር ሴት መሆኗን እና ሲፈን መሆኗን ያውቃል ማለት ነው። ይህንንም እንግዲህ ደውሎ ለአምነን ይናገራል ማለት ነው። አምነን የሰማውን ነገር ለማመን ቢከብደውም እንግዲህ እውነቱን አውቆበታል ማለት ነው። ከዚህ በኋላ ሲፈን ምን ልታደርግ ትችላለች የሚለው ጥያቄ ነው። ሲፈን የእናቷን ሞት በእናቱ ምክንያት ማጣት ሳትፈልግ ስላጣቻት ብቻ በቀሏን ሁሉ እያወራረደች የቆየችና በጣም ብዙ ነገሮችን ውድም አድርጋበታለች ማለት ነው። ተስፋ የነበረውን ሁሉ ተስፋ እንዲያጣ እንዲሁም ደግሞ ከዚህ ቀደምም ይሆናል ብሎ ያልጠበቀውን ነገር እንግዲህ በአንድ ጊዜ ሁሉን ነገር ማጣት በጣም ከባድ ነው ለሰው ልጅ።
በእርግጥ አምነን ከዚህ ሂደት ላይ ምንም የሚያውቀው ነገር ባይኖርም በእናቱ ምክንያት ግን በደሉን ሁሉ ደግሞ እሱ እየቀመሰ መሆኑን ሲያውቅ በጣም ይናደዳልኝ። ታዲያ ይህም ነገር አልበቃት ብሎ እንግዲህ አሁን መጨረሻ ላይም እንግዲህ ግባን ለማጠናቀቅ የተወሰኑ ነገር ቢቀናትም ግን ደግሞ አምነን የቀደማት ይመስላል። ታዲያ ይህንን በሚሰማበት ሰዓት ሙስጠፋ የሲፈን ጓደኛ የሆነውም ደግሞ አብሮ አደግ ጓደኛዋ ለዚህ ችግር ሁሉ የሚተባበራት ሰውዬ ከጀርባ ሆኖ ሲሰማ በጣም ይደነግጣል ማለት ነው። ይህንንም እንደሰማ ወደ ሲፈን ይሄዳል ማለት ነው። ሲፈንን ችግር ተፈጥሯለኝ ሁሉ ነገር ያበቃለት ይመስላል ብሎ ሊናገር ሲል እንግዲህ እሷ ደግሞ የፍቅር ስሜቷ ይበልጥባትና አንተ ከሌላ ሴት ጋር ሁነህ ላይ አልፈልግም እኔ በጣም ነው ማፈቅርህ በማለት እንግዲህ የተዳፈነ ፍቅሯን ትገልጽለታለች ማለት ነው። ሙስጠፋ እኔ እኮ አብሮ አደግ ነን፣ ምናልባትም በአንድ እናትና በአንድ አባት ባንወለድም በአንድ ማህፀን ባንወጣም እንደ እህቴ ነበር የማይሽ፣ አንቺ ግን ካድሽኝ፣ የምርም ራስ ወዳድ ነች በማለት ይገልጽለታል። ሲፈን ፍቅሯን የገለጸችው በመላመድ ይመጣል። በእርግጥ እህትና ወንድም መሆናቸውን ክዳ ሳይሆን ፍቅር በመላመድ ይመጣል። ለሱ የሚሰማኝ ስሜት ደግሞ የተለየ ነው ብላ ስላሰበች እና ከሌላ ሴት ጋር ሲያወራ ደግሞ በእጅ እያያዝኩት እንዳያመልጠኝ በማለት እንግዲህ እሱ አንድ ቀን ቼክ ሳያረጋት የምትሰጠውን ኃላፊነት በድል እየተወጣ ግን ደግሞ የፍቅር ስሜት አንድ ቀንም ኖሮት ስለማያውቅ ከሷ ስለመጣ በጣም ይደናገጣል። አሁን ላይ ጀሪን ትወዳታለህ፣ የእሷ ፍቅር አልወጣልህም ወይ በማለት ብትጠይቀውም ጀሪ ከዚህ ቀደም ሚስቱ እንደሆነችና ለገንዘብ ብላ እንደቀረበችው ገንዘቡንም ምጥጥ አርጋ ከጨረሰች በኋላ እንደካደችው ስለሚያውቅ ከዚህ በኋላ በዓለም ላይ እሷ ብትቀር እንኳን እኔ መቼም ቢሆን አልነካትም። ታውቂያለሽ፣ በቁስል ላይ እንጨት አይሰደድም። አንዴ ተምሬበታለሁ፣ ወደኋላ መመለስ አልችልም። የኔ ህይወት ደግሞ ራሴን የማስተካከለው በማለት በቆራጥነት ሙስጠፋ ይናገራል። ያ ማለት ግን ደግሞ አንቺን አፈቅርሻለሁ ማለት አይደለም። ምክንያቱም አንቺ እህቴና እህቴ ብቸኛው እህቴ ነች። የገባንበትን ችግር በጋራ እንወጣዋለን እንጂ መቼም ቢሆን ይሄ እንዲሆን አልፈቅድም በማለት እየተከራከሩ ሳለ ሲፈን ይህን ቃል ድጋሜ አልደግመውም፣ ከዛሬ ውጭ ፍቅሬን የምገልጽልህ ዛሬ መጨረሻ ነው፣ ውሳኔው ደግሞ የግል ነው በማለት ጥለው ስትወጣ እንደ አጋጣሚ ሆኖ ደግሞ ጀሪ ከጀርባ ሆና ተለጥፋ በር ላይ ተሰማቸው ነበረ። በሩን ከፍታ ስትወጣ ሲፈን ምንድነው የለጠፈሽ ሰው በር ምን እየሰማሽ ነው ስትላት በገንዛ ቤቴ ጥገኝነት መተሽ ደግሞ ልትከለክኝ ትፈልጊያለሽ በማለት የበላይነቷን ልትናገራት ትሞክራለች። ከዛም እንግዲህ የገባ ነው በአንድ ቀን ነው። ማናችንም ከአንዳችን የተሻለ ህይወት እየኖርን ሳይሆን አንዳችን ከአንዳችን ደግሞ የሚቀናና ነገር አንዳች ነገር የለም። ገባሽ? ምናልባት አንቺ መለመንና መጠገኝ ጥገኝነት ስሜቱ ራሽን ዝቅ አድርጎሽ ከሆነ ራሽን ተመልከች፣ እኔ ማንም ጥገኝ አይደለሁም በማለት ቀብረር ብላ እንግዲህ ትናገራለች ማለት ነው። ይህኔ ጀሪ በጣም ትናደድና ምን ለማለት ፈልገሽ ነው ንግግርሽን አሳምሪ ብትላትም እንደምንም ስላልቆጠረቻት ጥላት ባለችበት ትሄዳለች ማለት ነው። ከዛም እንግዲህ ጀሪ ወደ ሙስጠፋ በመሄድ ይህን ሁሉ የምታወራው ግን እውነት ራሷ ናት በማለት እንዴት ታውቂ ነበር እኔ እንደምታፈቅረኝ ቢላትም የሰማሁት ካንተ እኩል ነው፣ እሱም ደግሞ አንተ ስለነገርከኝ እንጂ እኔ በምን ላውቅ እችላለሁ በማለት ሙስጠፋ ግን እውነትም አፍቅሯት ይሆን ወይስ ደግሞ እያሰበ ብቻ ነው ያለው የሚለውን የምናይ ይሆናል ማለት ነው። በሌላ በኩል አሳምነን ፔሪንን ስለሚወዳትና ማንም ሰው ከጥግቧ ስለሌለ ማወቁን በፍቅር እያባበለ እንግዲህ ከእሷ ሀገር ሆኖ ምግብ ጋር ሲሰራላት ምናምን ሲንከባከባት ጀሪ በጣም ትቃጠልና ፔሌልን እዛ ቤት እንድትወጣና አሁን ላይ በደንብ እንደተሻላትና ሁሉን ነገር ማስታወስ ብትችልም ህይወቷን እያመሰቃቀለችባት መሆኑን ጀሪ ትናገራለች ማለት ነው። ጀሪ እኔ ያምነን ሚስት ነኝ፣ ስለዚህ የሰው ባል እያማገሽ መሆኑን አትርሺ። ከዚህ በኋላ እቤቴ ላይሽ አልፈልግም፣ ድነሻል፣ የራስሽን ህይወት ኑሪ፣ የኔ ህይወት ግን ለቀቅ አድርጊ፣ ምክንያቱም ወዶና ፈቅዶ ያገባኝ ባሌን እያማገጥሽብኝ ነው በማለት ከህመሟ ላይ ህመም ከሳቋ ላይ ደግሞ ለቅሶውን ጨምራባት እንግዲህ ፔሌን እያዘነች ነበረ። አምነንም ምግቡን ይዞላት ሲመጣ ዋሽተኛል፣ ክደኸኛል፣ ሚስት እያለህ እንዴት ተዋሸኛለህ በማለት ለእሷ ጊዜና ፍቅር ስጣት እያለች በተደጋጋሚ ከዛ ቀደምም ትነግረው ስለነበረ ዛሬም እንኳ እንደዛ ብላ ተቆጥታተኝ
ለእሷ ነበር ስታዝንላት የነበረው። ከዚህም እንግዲህ እኔ ራሴ እጠፋለሁ፣ ቤተሰቦች ሴት አሉ፣ ወላጆች የሉም ወይ የሚለው ደግሞ የራሷ ጥያቄ ይፈጥርባታል። አምነንም እኔን ጥለሽኝ የምትሄጂ ከሆነ የምርም እጎዳብሻለሁ። አንቺ ስላለሽ ተስፋዬ አንቺ ብቻ ነሽ። ቀደምም እኮ ጓደኛሞች ስለነበረ ሁሉ ነገር ውድ ስታስታውሽ ደግሞ ይገባሻል። እመኘኝ ሌላ ነገር የለም በማለት ያንን ደግሞ ጋብቻውን ወድጄና ፈቅጄ ሳይሆን መሆን ስላለበት ብቻ ነው፣ እመኘኝ የኔ ምስጢረኛ በማለት ያሽበለብላታል ማለት ነው። ከዛ ሰውም እንግዲህ አዛኝና ሩሩ ከመሆኗ የተነሳ እሺ አልሄድም የሚሆነውን እናያለን በማለት ቃል ትገባለታለች። በዚህም እንግዲህ ሰው ገደልኩ፣ በእጄ ሰው ጠፋብኝ፣ እኔ ግን እንደዚህ አይነት ሰው አልነበርኩም በማለት አሁንም ሚስጥሩን ቢሆን መቶ የተናገረው ለፔሊ ነበረ። ፔሊም ደግሞ ያደረገው ነገር ክህደት ስለሆነ አንተ ጥፋት አላጠፋህም፣ ምናልባት ግን ብትረጋጋ አሪፍ ነበር በማለት አጽናናዋለች። ግን እኮ አምኛዋለሁ፣ የማምናቸው ሰዎች ደግሞ ለእኔ እየጎዱኝ እንጂ ተስፋ እየሰጡኝ በፍጹም አይደለም። እኔ እንደዛ አይነት ሰው አይደለሁም፣ ግን ደግሞ በዙሪያዬ ሰዎች በጣም እየጎዱኝ ነው። ቆይ እኔ ምን አጉድዬ ነው? ለሰዎችስ ምን አይነት አመለካከት ኑሮኝ ነው ሰዎች እኔ ላይ እየተበቀሉኝ ያለው የሚለው የአምነን ጥያቄ ነበረ። ፔሊን ግን ደግሞ አንድ ችግር ሲፈጠር ሌላ ነገር እየመጣል ነውና በጎ ነገር ብቻ ተመልከት፣ የሆነ ሆነ ግን ራስ ግን ጠብቅ በማለት የተስፋ ቃላትና ምክሮቹ ደግሞ የዘወትር የሚጠግኑት ስለሆነ ለአምነን ተስፋው ስለነበረ በእሷም ደስ ብሎት አመሰግናለሁ በማለት እንግዲህ ደስታውንም ችግሯንም እየተጋራ የነበረው አምነን ዛሬ ላይ ፔሊን ወደ ቀድሞ ማንነቷ እንድትመለስ እንግዲህ ሁላችንም ጸሎት ነው። ሌላው እንግዲህ የኔ ቤተሰቦች የታሉ ያለች እናት ዛህራን ስትጠይቃት ወላጆቼ መጥተው አያውቁም፣ እየጠበኳቸው እኮ ነው ስትላት፣ እኔ ምን አጎደልኩብሽ ልጄ፣ ያጎደልኩብሽ ነገር አለ በማለት እንግዲህ እንደ እናት እየተንከባከበቻት ያለችዋን ዛህራ አሁን ላይ የተጎደለብኝ ነገር የለም፣ ግን ደግሞ ወላጆችን እፈልጋለሁ፣ እኔ ቤተሰብ የለኝም ወይ የሚለው ጥያቄዋ ሳለ እንግዲህ ከሩቅ ናቸው ቤተሰቦችሽ ለሆነ ጉዳይ፣ ግን እመኘኝ እንደመጡ ወደ አንቺ ይመጣሉ፣ ያን የሚጠይቁሻል፣ ትገናኛለሽ በማለት እና ዛሬ እንግዲህ እኔን እያባበለቻት ትገኛለች ማለት ነው። በሌላ በኩል መርሲን ነገሩን ሁሉ ክፍሽፍሽ ካለባት በኋላ ያሰበችው እቅድ ስለከሸፈባት አሁን ራሷን ለማረጋጋት እየዘነጠች እናያታለን። አያትየው የአምነን አክስት ማለት ነው። ለምን ነው የማታገቢው? ትዳር እኮ ጥሩ ነገር ነው። ምናልባትም መደገሻው ችግሮች ከሆነ እኔ ድል አድርጌ ደግስልሽና ወጪሽን ከበር አደርግልሻለሁ በማለት ነገሯን ትቆዛዝማታለች ማለት ነው። በስተመጨረሻ እንግዲህ አያትየዋ ከመርሲን ጋር ጦርነት እንደገባች እንመለከታለን። ግን መርሲን ደግሞ የዋዛ አይደለችም። እኔ እኮ ቁም ቀር መባል ሴት አይደለሁ፣ ምክንያቱም አግብቼ እንደፈተው ምን ነው ረሳሽ እንዴ በማለት እንግዲህ ምላሽ ትሰጣታለች ማለት ነው። የምወዳችሁና የማከብራችሁ ውድ የናና ዩቲዩብ ቻናል ቤተሰቦቼ ሰላም እያልኩኝ እንኳን ደህና መጣችሁ። ስለምትከታተሉኝ እንዲሁም ስለምታበረታቱኝ እያመሰገንኩኝ የዛሬው ተወዳጁ የድር ድራማ በክፍል 32 ይሆናል ማለት ነው። በቀጣይ ቪዲዮ ቸር እንገናኝ።